ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን ወይም ቪዲዮአችን ደግሞ የተለመዱ ሁሌም በየትኛውም ቦታና ጊዜ ልንጠቀምባቸው የምንችል የእንግሊዘኛ ንግግሮችን እንዴት በቀላል መንገድ ማንበብ እንደምንችልና መተርጎም እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርቱ ስንሄድ መጀመሪያ ላይ የምናየውን የእንግሊዘኛ ንግግር እንዴት በቀላል መንገድ ማንበብ እንችላለን ወደሚለው ስንሄድ ሁሌም እንደምላችሁ ከኛ የሚጠበቀው የአናባቢና የተነባቢ ድምጾችን አገባብ ካወቅነን በጣም ቀላል ነው። አናባቢና ተነባቢ ስንል ምን ማለታችን ነው? ለማታውቁ ቤተሰቦች እንግዲህ 26 የእንግሊዘኛ አልፋቤቶች አሉ። ከነዚህ ውስጥ 21ዱ ተነባቢ ሲሆኑ አምስቱ ደግሞ ቫውል እንላቸዋለን። አምስቱ ቫውል ቫውል ማለት አምስቱ እነማን ናቸው? ኤ፣ ኢ፣ አይ፣ ኦ፣ ዩ። እነዚህ አምስቱ ቫውል ይባላሉ። ከነዚህ ውጭ ያሉት ደግሞ ኮንሶናንት ወይም ደግሞ ተነባቢ ይባላሉ። ስለዚህ መጀመሪያ የእነዚህን ድምፅ ማወቅ አለብን ማለት ነው። የአምስቱ ቫውሎች ድምፅ ምን ይመስላል? የ21ዱ ኮንሶናንት ወይም ደግሞ ተነባቢዎች ድምፅ ምን ይመስላል? በጋራ ሲመጡስ እንዴት ይነበባሉ የሚለውን ማወቅ ይኖርብናል ማለት ነው። ያን ካወቅነን ከዚህ ጋር ያሉ ነገሮችን በቀላሉ ማንበብ እንችላለን። ኦኬ፣ አሁን ከዚህ ከመጀመሪያው ላይ ስንጀምር የመጀመሪያዋ ቲ ተነባቢ ነች። አይ ምንድን ነች? አናባቢ ነች። አሁን ከነገርኳችሁ ከአምስቱ ቫውሎች ወይም ደግሞ አናባቢዎች ውስጥ አንዷ ነች። ስለዚህ አናባቢና ተነባቢ በተከታታይ ከመጣ በአንድ ድምፅ ነው የምናነበው። ስለዚህ ቲ አይን እንደምናነባለን ቲ አይ ታይ ተብሎ ይነበባል፣ ወይም ደግሞ ታይ ሚል ድምፅ ይኖረዋል። ኦኬ፣ ከዛ ኤም ለብቻዋ እንደ ም ትነበባለች። የመጨረሻዋ ኢ ሳይለንት ነች። ለምን? ምክንያቱም በአንድ ቃል ላይ ከሁለት በላይ አናባቢ ከመጣ የመጀመሪያውን ካነበብ ነው ከዛ በኋላ የሚመጣው አናባቢ ወይም ደግሞ ቫውል አብዛኛውን ጊዜ ምን አንለውም፣ አናነበውም። በሌላ አባባል ሳይለንት ናቸው ማለት ነው። ስለዚህ ቲ አይን ታይ ብለን እናነባለን። ኤምን እንደ ም ሰው በአንድ ላይ ታይ እም ታይም ታይም ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ አይ ኤስ በአንድ ላይ ምን ተብሎ ይነበባል? ኦኬ፣ ኢዝ እንላለን። ኦኬ፣ ወደዚህኛው ስንሄድ ከዚህ ጋር ደግሞ ማን ነው አናባቢ ቀድሞ መጥቷል። ስለዚህ ቀድሞ ከመጣ አናባቢውን ለብቻ እናነባለን። ሶ ኦ ምን አይነት ድምፅ አለው? ኦ እንደ ኦ ይነበባል፣ ወይም ደግሞ የራሱን የእንግሊዝኛ አልፋቤት ስም ይዞ ነው የሚሄደው። ስለዚህ ኦን ኦ እንላለን። ኦኬ፣ ከዛ ቪን እንደ ቭ እናነባለን። ኦኬ፣ ከዛ ኢ ሳይለንት ነች ወይም ደግሞ አትነበብም። አርን እንደ ር። ስለዚህ በአንድ ላይ ኦ ቨ ር ኦቨር ኦቨር። በአንድ ላይ ስናነበው ታይም ኢዝ ኦቨር ታይም ኢዝ ኦቨር ምን ማለት ነው? ጊዜው አልቋል እንደማለት ነው። ወይም ደግሞ የአገልግሎት ጊዜው አብቅቷል ለማለት አንድን ነገር ታይም ኢዝ ኦቨር ማለት እንችላለን። ኦኬ፣ ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? በተመሳሳይ ኤፍ ተነባቢ ነች፣ ኦ አናባቢ ነች። ስለዚህ ኤፍ ኦ በአንድ ላይ ፎ ብለን እናነባለን፣ ወይም ደግሞ ፎ የሚል ድምፅ አለው። ከዛ አርን እንደ ር። ኦኬ፣ ከዛ ጂኢ እንደ ጌ፣ ቲ እንደ ት በአንድ ላይ ስናነበው ፎ ር ጌ ት ፎርጌት ፎርጌት። ወደዚህኛው ስንሄድ ኤች አይ ኤም ምን ተብሎ ይነበባል? ሂም ሂም ብለን እናነባዋለን። ሰው ሙሉ ሲነበብ ፎርጌት ሂም ፎርጌት ሂም ምን ማለት ነው? እርሳው እንደማለት ነው። ሂም ማለት እሱን እያለን ነው። ፎርጌት መርሳት ነው። ስለዚህ ፎርጌት ሂም ስንል እርሳው እያልን ነው። ማንን? እሱን። ኦኬ፣ ይህም በዚህ ካየን ወደሚቀጥለው ስንሄድ ኦኬ፣ በተመሳሳይ ይህስ ምን ይላል? ኤፍ ኦን እንደ ፎ አንበናል፣ ወይም ደግሞ ፎ የሚል ድምፅ አለው ብለናል። አርን
እንደ ር እናነባለን ወይም ደግሞ ር የሚል ድምፅ አለው። ኦኬ ጂኢ እንደምን ይነበባል ብለናል? እንደ ጌ ወይም ደግሞ ጌ የሚል ድምፅ አለው ብለናል። ቲ እንደ ት በአንድ ላይ ፎ ር ጌ ት ፎርጌት ፎርጌት። ኦኬ ከዛ ኤች ኢ አር በአንድ ላይ ሃር ሃር ብለን እናነባዋለን። ሙሉ ሲነበብ ፎርጌት ሃር ፎርጌት ሃር ምን ማለት ነው? እርሳት እንደማለት ነው። ኦኬ ሂም ስንል እሱን እያልንን ነው። ሃር ስንል እሷን። ስለዚህ ፎርጌት ሃር ስንል እርሳት ማንን? እሷን እንደማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኦኬ ከዚህ ጋርም ተነባቢ አናባቢ ሆኖ ነው የመጣው። ስለዚህ ዲኦ ምን አይነት ድምፅ አለው? ዶ ብለን እናነባለን ወይም ደግሞ እንደ ዶ ይነበባል። ኤን እንደ ን፣ ቲ እንደ ት በአንድ ላይ ዶ ን ት ዶንት ዶንት። ወደዚኛው ስንሄድ ኤም አይ ማይ ተብሎ ይነበባል። ኤን እንደ ን፣ ዲ እንደ ድ በአንድ ላይ ማይ ን ድ ማይንድ ማይንድ። ሙሉ ሲነበብ ዶንት ማይንድ ዶንት ማይንድ ምን ማለት ነው? አትቸገር ወይም አትቸገሪ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ ዲኦን እንደምን አንበናል? እንደ ዶ አንበናል። እንደ ዶ ወይም ደግሞ ዶ የሚል ድምፅ እንዳለው አይተናል። ኤንን እንደ ን፣ ቲን እንደ ት። ስለዚህ በአንድ ላይ ዶ ን ት ዶንት ዶንት። ወደዚኛው ስንሄድ ሲኦ እንደ ኮ ሳይሆን እንደ ካ ማንበብ። ሲኦን ካ ብለን እናነባለን። ኤምን እንደ ም፣ የመጨረሻዋ ሳይለንት ነች ወይም ደግሞ አትነበብም። ሰው በአንድ ላይ ስናነበው ካ ም ካም ካም። ሙሉ ሲነበብ ዶንት ካም ዶንት ካም ምን ማለት ነው? አትምጣ ወይም ደግሞ አትምጭ ለማለት ስንፈልግ ዶንት ካም ማለት እንችላለን። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ ዲኦን ምን ብለን እናነባለን? ዶ ብለን እናነባለን ወይም ደግሞ እንደ ዶ እንደሚነበብ አይተናል። ኤን ለብቻዋ ን ብለን እናነባለን። ቲን እንደ ት። ሰው በአንድ ላይ አገጣጥመን ስናነበው በቀላል መንገድ ዶ ን ት ዶንት ዶንት። ወደዚኛው ስንሄድ ኤፍኦ ምን ብለን አንበናል? እንደ ፎ እንደሚነበብ አይተናል። አርን እንደ ር፣ ጂኢ እንደ ጌ፣ ቲ እንደ ት በአንድ ላይ ስናነበው ፎ ር ጌ ት ፎርጌት ፎርጌት። ሙሉ ሲነበብ ዶንት ፎርጌት ዶንት ፎርጌት ምን ማለት ነው? አትርሳ ወይም አትርሺ ማለት ይሆናል። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ ዲኦን ዶ ብለን እናነባለን። ኤንን እንደ ን፣ ቲን እንደ ት። ሰው በአንድ ላይ ዶ ን ት ዶንት ዶንት። ወደዚኛው ስንሄድ ደብሊው ኤ እንደ ዋ፣ ኤስ ኤች እንደ ሺ በአንድ ላይ ስናነበው ዋ ሽ ዋሽ ዋሽ። ሙሉ ሲነበብ ዶንት ዋሽ ዶንት ዋሽ ምን ማለት ነው? አትጠብ ወይም አትጠቢ ማለት ይሆናል። መልካም እነዚህም በዚህ ካየን ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኦኬ በተመሳሳይ አይ እንላለን። ኦኬ ከዛ ኤኤም ምን ተብሎ ይነበባል? አም ሚል ድምፅ አለ ወይም ደግሞ አም ብለን እናነባዋለን። ወደዚኛው ስንሄድ ኤስን እንደ ስ ማንበብ፣ ኤምኤን እንደ ማ፣ አርን እንደ ረ፣ ቲን እንደ ት በአንድ ላይ እስ ማ ር ት ስማርት ስማርት። ሙሉ ሲነበብ አይ አም ስማርት አይ አም ስማርት ምን ማለት ነው? ቆንጆ ነኝ እንደማለት ነው። ኦኬ ወደዚኛው ስንሄድ በተመሳሳይ ኤንኦን ምን ብለን ማንበብ? ኖ የሚል ድምፅ አለው ወይም ደግሞ ኖ ብለን እናነባዋለን። ቲን እንደ ት። ስለዚህ በአንድ ላይ ኖ ት ኖት ኖት። ይህስ ምን ይላል? ኤንኦ ደብሊው በአንድ ላይ ናው ናው ብለን እናነባዋለን። ሙሉ ሲነበብ ኖት ናው ኖት ናው ምን ማለት ነው? አሁን አይደለም እንደማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ኤንኦ ምን ተብሎ ይነበባል ብለናል?
ኤንኦን ኖ ብለን እናነባለን። ወደዚህኛው ስንሄድ ኤምኤን እንደማ ከዛ ከዚህ ጋር ቲቲ የሚል ተመሳሳይ ፊደል መጥቷል። ስለዚህ እንደ አድ ድምፅ እንደ ት እናነባለን። የመጨረሻዋን አር እንደ ር። ስለዚህ በአንድ ላይ ማ ተ ር ማተር ማተር ሙሉ ሲነበብ ኖ ማተር ኖ ማተር ምን ማለት ነው? ችግር የለውም እንደማለት ነው። ኦኬ መልካም። ይህስ ምን ይላል? በተመሳሳይ ኤንኦን እንደ ኖ ቲን እንደ ት። ስለዚህ በአንድ ላይ ኖ ት ኖት ኖት። ኦኬ ይህስ ምን ይላል? ደብሊው ኦ ምን ተብሎ ይነበባል? ኦ ሚል ድምፅ ይኖረዋል። ከዛ አር አር አይ ኢ በአንድ ላይ ምን ተብሎ ይነበባል? ሪ ሚል ድምፅ አለው። ስለዚህ በአንድ ላይ ስናነበው ወሪ ወሪ። ስለዚህ ሙሉ ሲነበብ ኖት ወሪ ኖት ወሪ ምን ማለት ነው? አትጨነቅ ወይም አትጨነቂ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኦኬ ኤስ ኦ ደብሊው ምን ተብሎ ይነበባል? ሶ ብለን እናነባዋለን። ከዛ ይህንን ሰው ብለን ካነበብን ወደዚህኛው ስንሄድ ዲኦን እንደ ዳ ደብሊውን እንደ ው ኤንን እንደ ን በአንድ ላይ ስናነበው ዳ ው ን ዳውን ዳውን ሙሉ ሲነበብ ሶ ዳውን ሶ ዳውን ምን ማለት ነው? በዝግታ ወይም ደግሞ ቀስ በል እንደማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ አይ እንላለን። ከዛ ኤኤም አም እንላለን። ኦኬ ከዛ ኤስ ዩ አር ኢ በአንድ ላይ ምን ብለን እናነበው? ሾር ሾር ሙሉ ሲነበብ አይ አም ሾር አይ አም ሾር ምን ማለት ነው? እርግጠኛ ነኝ እንደማለት ነው። ኦኬ ወደ መጨረሻው ስንሄድ የመጨረሻውስ ምን ይላል? አይ ከዛ ኤኤምን አም እንላለን። ኦኬ ከዛ ወደዚህኛው ስንሄድ ቲኤች አይን እንደ ቲ ኤንን እንደ ን ማንበብ በአንድ ላይ ቲ ን ቲን ሙሉ ሲነበብ አይ አም ቲን አይ አም ቲን ምን ማለት ነው? ቀጭን ነኝ እንደማለት ነው። ሰው በእንደዚህን አይነት መንገድ ሁሌም የምንለቃቸውን ቪዲዮዎች ሳሰለችው ፕራክቲስ ማድረግ መለማመድ የቻለ ተማሪ በአጭር ቀን ውስጥ እንግሊዘኛን አቀላጥፎ ማንበብ መጻፍ ይችላል ማለት ነው። የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት የቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ